አንተ በራስ ባይምሮ ስታስበው አንድ ህፃን ልጅ ከእናቱ ጋር መቆየት አለበት ብለህ አታምንም? አምናለሁ። ደግሞ እናቱ ደግሞ ማቆየት ከመጀመሩ ነው አንተ እንደዚህ አይምሮህን ይሳትከው። ቆያል እንግዲህ ከእናቱ ጋር ደግሞ መቆየት ካልቻለ ልጅ አይደለም ከአባቱ ጋር እኮ ሰው የትም እኮ ያድጋል። ባይዘው ልጅ ነው ይሄ ለማድረግ እኮ ውሳኔ ላይ የሚደርስ ልጅ አይደለም። ህፃን እየታረገ ነው እዚህ የምትቆመው። እውነት ለሄርሜላ አንተ ህፃን እየያዘች ነው እንደዚህ ዘናፈታስ እናት እያለችው እሺ እናቷ የሆነ ነገር ብትሆን እሺ ከአባቱ ስንት አባቶች ጀግኖች አባቶች አሉ የሚያሳድጉ ጀግና እንዲባል ማለት ነው። እናቱ ባትኖር ነው ግን እናቱ አለች እኮ አንዳንዴ እናቱ እስካለች ድረስ ከእናቱ ጋር ነው። አሁን ምርጫ ውስጥም እኮ አይገባም ይሄ ልጅ ደህና ነው። ለምርጫ ውስጥም እኮ ማስገባት የለብህም አንተ። ቆም ብለህ ራስህ ስታየው ከኔ የተሻለ እሷ ትይዘዋለች ብለህ አታምንም? እኔ ጨጓራውን እያመመኝ ነው፣ ያስከሳኛል። ለምን መሰለሽ አሁን እኔ ራሴን እንትን ለማለት ስሞክር እናንተ እየመጣችሁ ታናግሩኛላችሁ። አንተ ለምን እያቃጠልከን ያለው? አነደድከን እኮ ግራ ገባን። ምን እናድርግ? እንትን እንዳንልህ ቤተሰባችን ወንድማችን ምን እናረጋለን? ለምንም አይመች ሁኔታ ውስጥ ነው የከተትከን። ምን ታረጉኛላችሁ? ሄዳችሁብኝ እኮ እንዴ ሄዳችሁብኝ ብቴ አንቺም ለእኔ አትይም ኤፍሬምም ለእኔ ስለማልል ነው እንደዚህ መሆነው። ባልል እኮ እንደዚህ አይደለም መሆነው። የራስ ጉዳይ ብዬ ነበር። እኔ በእናንተ ምንም ነገር ስለማት አማራጭ ነው ልጅ ልውሰድ እዚህ ቤት አልመላለስም ብዬ ይሄ ደግሞ ከአንድም 2-3 ነው እዛ ቤት ስመላለስ የገጠመኝ ነገር ነው። ሆም ተብሎ ነው በቃ እኔ በመጣበት ሰዓት ላይ ታይቶ ነው ይሄ ነገር የሚፈጠረው እኮ። እየተበሻሸቃችሁ አይመስልህም? ኧረ ብሽሽቅ አይደለም። ላስረዳሽ ብዙ ልጅ አላስረዳሽ። ቁም ነገር እናውራ ከተባለ ቁም ነገር ነው በቃ። እሺ ጨርሰልኝ ልስራት። ከዛ ነገሩን ሳየው እንደዚህ አይነት መንገድ ሲሄድ ያለኝ አማራጭ ምንድነው? ልጄን ከዛ ቤት ወስጄ ሩታ እየመጣች እያጠባችሁ በየ3 ሰዓቱ በየ2 ሰዓቱ በየ4 ሰዓቱ እዚሁ ቅርብ ስለሆንኩኝ እየመጣች እያጠባችሁ ልጄን ከራሴ ጋር አድርጌ ቤቷም አልመጣም። ያው ነፍሴ ራቀው አያገኘኝም። በቃ በሰላም መንገድ ጭራሽ እሷ እያጠባች የምላለሰች ትንሽ ሮጥ ሲል እኮ ነው አሁን መቆም ምናምን ጀምሯል ልጁ በ3 ወሩ እንዲህ ይዤው ማለት ነው። የምር ይቆማል እንደዚህ ግሩ ጋር አንተ ገና ነው ልጁ 3 ወሩ። ይገላል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በያላችሁበት አብርሃም ዛሬም ልጁ ሩታ እንዳልወሰደች ነው የሚያወራ። እውነት ነው ይሄ ነገር። ምን ነው እኛ እንጅለት አርጉ እስቲ እኛ እንጅለት አርጉ። እንዴት ነው 3 ቀን 4 ቀን ልጁ አለ እናት። እውነት ሩታ አሁን ልጅ ሰጣክላ አንተ እየተመላለሰች እያጠባች ከዛ በኋላ አንተ ጋር ደግሞ ልጅ እንዲቆይ የምታደርገው? አይ ውሸት እግዚአብሔር። እንዴት ነው እንደዚህ የምታደርገው? በፍጹም አታደርግም። ይሄን እናውቃለን ማለት ነው። በፍጹም ምክንያቱም እናንተ ያመጣችሁ ለድራማ ነው እንጂ ለድራማ እንዲመች ነው እንጂ ለስራ እንዲመች ነው እንጂ ልጁን ለስራ እንዲመች ነው እንጂ አንተ ሲቀጥል ልጁ ትገላለህ አንተ ጋር ቢቆይ ማለት ነው። አሁን አንተ ልጅ ለአንተ ሄርሜላ የያዘች አንተ ስፖርት ስትሰራ አንተ የትም ሄደ ስትመጣ ልጁ እዛ ተቀምጦ አንተን ይጠብቃል ማለት ነው። የውሸት ማለት ነው። ምክንያቱም ልጁ ተመልሷል እናቱ ትላንትና ቪዲዮ ሰርቶ እንዲመለስ ነው። ቪዲዮ ሰርቶ ይመለሳል አይቆይም። ሲቀጥል ደግሞ ለኔ አድርጋ ማታቆ ለአዲሱ ፍቅረኛ አደረገች። ብሽሽቅ ነው ይሄ ማወቅ ያለበት። አንተ ሄርሜላን እራት ስትጋብዝ አልነበረህም? ሚስት ያለች እንደዚህ እርጉዝ ሚስት መንከባከብና ጥሩ ስሜት እንዲሰማት እራት ጋብዜ ስንት ነገር ቦታ ወስዴ መስናናት ሲገባ ሄርሜላን ስታስናና አልነበረም? ሲቀጥል ደግሞ ከዛ በፊት ሩታ ለአንተ ብዙ ነገር እያደረገች ነው። አንተ እንደውም አይተህ ማታውቀው እያሳየችክ ሮማንቲክ የሆነ ፍቅር እያሳየችክ አንተ መቀበል ካልቻልክ እንደዚህ ነው። አሁን ውሸቱን ተውና ማለት ነው። ልጁ ላይ አትጫወት። አንተ ልጁን ትገላለህ። እግዚአብሔርን አባት የሚባል አሁን አብርሽ ጀግና አባት እንዲባል ማለት ነው። እውነት ጀግና አባትን ካንተ ፋራ ማለት ነው። የሚበሉክ ይበሉክ እንጂ አንተ ጀግና አባት ሳይሆን ልጁን የሆነ ነገር አንተ ፋራስ ባቱን ኖሮ ጥንቅጭ ጭንቅላት ሲኖርክ ኖሮ ትላንትና ልጁን እንደዚህ እንትን ልቡ ቢፈነዳስ በልብ ያስተኝተክ ማለት ነው። ምንም ማታስብ ዜሮ ጭንቅላት ነው አለኩ። በነገራችን ላይ እናቱ ማሳደግ ባትችል እባክህ እውነትክ ነው። የትኛው ሜግ አሁን ለአንተ ሊሰጥ አልችልም።
አልችልም። ምክንያቱም እሷ ነች 9 ወር ማሳደግ ስለምችል ነው 9 ወር ተንከራታ አንተ እንደዛ ስትስናና እንደዛ ስንት ነገር ስታደርጋት ስንት ነገር አብሮ የሆነችው እሷ ነች። እሷና እሷ ነች። እንኳን አሁን ሩታ ለአንተ ልጁን በዚህ ወር በዚህ ጊዜ ልሰጥህ ማለት ነው። አዲጋ ራሱ አትሰጥህም። ይሄንና ቃልን እውነታው ማለት ነው። አዲጋ ራሱ አትሰጥህም። ግን እናንተ ድራማ እንድራዘም ስራ እንድትሰሩ ምናምን ነው እንደዛ እያደረጋችሁ አለችው እንጂ አዲጋ ራሱ ልጁ አዲጎ ራሱ አትሰጥህም። አዲጎ ማለት ነው።